እለተ ሰንበታችሁ ያላችሁበት ያማረ እንዲሆን እንመኛለን። ዛሬ እንግዲህ በቡና ሰዓታችን መግቢያችን ላይ ያነሳነው አንድ ሐሳብ ነበረ። ከሱ ጋር ደግሞ ጥቂት ቆይታዎችን እናደርጋለን። ሁሌም ህይወታችንን ስንመራ በደመነፍስ ነው ወይንስ ለራሳችን ለቃላችን ለስሜታችን ወደፊት ለምንደርስበት ህልም ወይም ደግሞ ለግባችን ምን ያህል ታማኞች ነን የሚል ሐሳብ አንስተን ጥቂት ቆይታ አድርገን ነበረ መግቢያችን ላይ። ከዚህ ጋር በተያያዘ ደግሞ ቡና እየጠጣን እንድንጫወት አንድ እንግዳ ጋብዣለሁ። እንግዳችን ሰለሞን ወልደ ገብርኤል ነው። በተለያዩ ኢትዮጵያን ጨምሮ እንዲሁም ዱባይ ላይ የባንክ ባለሙያ ነው። አሁን ላይ በግልም በጋራም የሚመጡ ሰዎችን ከስነልቦናና ተያያዥ ጉዳዮች ጋር በተያያዘ ስልጠና በመስጠት ይታወቃል። በጥቂቱ ከብዙ ያስተዋወቅኩት ግን ደግሞ በሙሉ አንተ ራስህ እንድታስተዋውቅ እድሉን ልስጥ። አመሰግናለሁ ምህረት። በቅድሚያ እዚህ ስለጋበሽኝ በጣም ደስ ብሎኛል። ለብዙ ሚሊዮኖች የገባንን የምናካፍልበት ጊዜ እንደሚሆን አምናለሁ። እንዳልሽው ሰለሞን ወልደ ገብርኤል ነኝ። ለረጅም ዓመት በባንክ ሙያ ነው የቆየሁት። ከ15 ዓመት በኋላ ላለፉት 11 ዓመታት ደግሞ ሂሳብ እንዳሰሪ እድሜን ላለፉት 11 ዓመታት ደግሞ ስልጠና ላይ ነኝ። አሁን ማስተር ትሬነር ማስተር ማይንደር ነኝ። አንድ 3 ካምፓኒዎች ጋር በሽርክና ስልጠና እየሰጠሁ እገኛለሁ። ይሄ በጥቂቱ ይነና እንኳን ደህና መጣ በድጋሚ። አንዳንድ የምናነሳቸው ሐሳቦች ግብ አይመታም በያስባለሁ ወይ ደግሞ ካለማወቅም ሊሆን ይችላል ወይ ለሐሳቡ ትኩረት ሰጥተን አለመስራታችን ነው በያስባለሁና ለራሳችን ምን ያህል ታማኝ ነን ብዬ እኔ ራሴን ስጠይቅ እውነት ታማኝ ነኝ አይደለሁም ለግቤ ብዬ ራሴን ጠይቄ የሰጠሁት መልስ አለና ሰዎች ለራሳቸው በምን ያህል መታመን አለባቸው የሚለውን ሐሳብ እናንሳና እንጫወት። መልካም እንግዲህ ያው ከግብ ጋር ህልም ከማሳካት ጋር አንዳንዴ እንደዚህ ቃላቶች እንትን ይላሉ አይደል? ህልም፣ ግብ፣ ራዕይ ምናምን እያለን እንሄዳለንና በአጠቃላይ ግን ስኬትን በተመለከተ ሰዎች ከህልም ጋር ተያይዞ ወይም ከግቦች ጋር ተያይዞ ታማኝነቱም አለመታመኑም የሚመጣው ነገርየው የራሳቸው ነው ወይም አይደለም ነው። ሁለተኛ በግልጽ ከማወቅ ጋር ተያይዞ ነው የሚፈልጉት ነገር። ብዙ ጊዜ ፍላጎታችን የራሳችን ላይ ሆኖ ይችላል። የአካባቢ ተጽዕኖ ነው። ሰው መኪና ስላለ መኪና ልትፈልጊ ትችያለሽ። ሰው የሆነ አይነት ኑሮ ዘይቤ ስለተመኘ ልትመኝ ትችያለሽና የመጀመሪያው ነገር ራስ ፍላጎቱ ራሱ ወለት የምፈልገው ነገር የኔ ነው ወይ የሚለውን ቼክ ማድረግ ያስፈልጋል። ለዛ ቆም ማለት ከራስ ጋር ማውራት በጣም እጅግ ወሳኝ ነገር ነው። ከሱ ተነስቶ ነው እንግዲህ ታማኝነቱ የሚመጣው። አንዳንዴ ለራሳችን ታማኝ ለመሆናችን ዙሪያችን ላይ ያሉ ሰዎችም ደግሞ የኛን ሐሳብ ስለሆነ የሚጋሩት ለራሳቸው የኛን እምነት የማይቀበሉበትም ሁኔታ አለ በያስባለሁ። አንዳንዴ እኔኮ ቆንጆ አይደለም እኔ ይሄንን ማድረግ አልችልም እኔ ይሄንን ነገር ኖሮኝ መተግበር አልችልም የሚለውን ሐሳብ ከኛ ሲሰሙ ነው ዙሪያችን ላይ ያሉ ሰዎች የሚቀበሉትና የነሱም ሐሳብ ተጽዕኖ አለ በያስባለሁ። እዚህ ላይ ጥቂት እንድናወራ ፈልጌ ነው። ሰዎች ለራሳቸው ታማኝ ለመሆን ምንድነው ማድረግ ያለባቸው? የመጀመሪያው ስራ ግቡ የኔ ነው ህልሙ የኔ ነው ወይ የሚለው ማጣራት እንዳለ ሆኖ እንግዲህ አሁን በማሳካቱ 3 ነገሮች ናቸው ያሉት። እንዲኖርሽ የምትፈልጊው ነገር አለ፣ ማድረግ የምትፈልጊው ነገር አለ፣ መሆን የምትፈልጊው ነገር አለ። ብዙ ጊዜ ሰዎች የሚፈልጉት ነገር ላይ እንኳን ክላሪቲ ቢኖራቸው ብዙ ጊዜ ለትግስቱ አይኖራቸውም ወይም ደግሞ ውጤቱን ነው የሚፈልጉት ግን መጀመሪያ የሆነውን ራሳቸውን መቀየር አይፈልጉም። ሁሉ ጊዜ ለምሳሌ አንዳንዴ በህይወትሽ እንዲው ጥያቄ ልጠይቅሽና በጣም በአነስተኛ ጥረት ነገሮችን ያሳካሽበት ጊዜ የለም ወይም ደግሞ አንዳንዴ እየሰራሽም ጥረትም እያደረግሽ ጥረት ሳይሆን ፔንፉል ሳይሆን ያሳካሽበት ጊዜ አለ ብዬ አስባለሁ። በሌላ ጊዜ ደግሞ ዋጋም ከፍለሽ ጥረትም አድርገሽ ምናምን ነገር ምንድነው ይሄ ነገር አይለወጥም እንዴ ያልሽበት ጊዜ አለ። ለምንድነው ሲባል ያ የምትፈልጊው ነገርና ጆርኒው ላይ ከአንቺ ጋር የተስማማ ነገር ስለሌለሽ ብዙ ሰዎች ራሳቸውን ለመቀየር ማለት ውስጣዊ ማንነታቸውን ለመቀየር ትግስቱም ጊዜውንም አይኖራቸውም። ነገር ግን ውጫዊ ነገር ተገልጾ ያለው ነገር እንዲቀየር ይፈልጋሉ። ነገር ግን በአደባባይ ተገልጾ ያለው ነገር ሁሉ ጊዜ የኛ ማንነት ነጸብራቅ ስለሆነ በጣም ጊዜ የሚያስፈልግ መስራት የሚያስፈልገው ምንድነው ቆም ብሎ በውስጣዊ ማንነት ላይ መስራት ያስፈልጋል። ያንስል ምን ማለት ነው? ሐሳብሽ ላይ መስራት ያስፈልጋል። ስሜትሽ ላይ መስራት ያስፈልጋል። አዘውትረሽ የምትተገብሪያቸው ተግባራቶችን ቆም ብሎ ማየት ያስፈልጋል። ከአንደበትሽ የሚወጡትንም ቃላቶች ቆም ብሎ ማየት መመልከት ያስፈልጋል። አንዳንዴ በእንግሊዘኛው ቃል እንጠቀመውና ድሪም አለ፣ ሎ ኦፍ አትራክሽን አለ፣ ከዛ ማኒፌስት የምንለው የማኒፌስቴሽን የምንለው ነገር አለና ሶስቱም ለኔ ይመሳሰሉብኛልና ድሪም ህልም ነው ወይ ቁጭ ብለን የምናስበው ነገር ወደኛ
እሱ እንዲመጣ እንፈልጋለን እኛ መሄድ ሳይሆን ሁለቱ ሐሳቦች ላይ ግን እንድናወራ ፈልጋለሁ ሎ ኦፍ አትራክሽን ወይ የስበት ህግ እንዲሁም ደግሞ ማኒፌስት ወይ ደግሞ ማኒፌስቴሽን መገለጥ የሚለው ሐሳብ ነው ወደኛ ስናመጣውና የሁለቱ ልዩነትና አንድነት ምንድነው ግልጽ እንዲሆንም the law of attraction the law of vibration ከlaw of attraction ስናወራ ምናወራው የሆነ ውጫ የሆነ ነገር እንሰባለው ነው አይደለ ነገር ግን አንድ መረዳት ያለብን ነገር እንደው ላይክ እንግዲህ ከፍ ወዳለው ነገር ስንሄድ አንዳንዴ ህልሞቻችንን በግልጽ እናስቀምጣለን ከዛ ህልም ላይ እናስቀምጥና ትኩረታችንን እናረግና ዘወትር ሐሳባችንን ስሜታችንን እዛ ላይ እናረግና ነገርየው በህይወታችን ይከሰታል ነገር ግን የምፈልጋቸው ነገሮች አንዳንዴ እናሰካና ስቲል ባዶነት ይሰማናል ስቲል ደርሶ አለመረስ ይሰማናል ለምን ማኒፌስት ተደርጎ ያለው ተገልጾ ማኒፌስቴሽን እንግዲህ መገለጽ ነውና ተገልጾ ያለው ህይወት የኛ ሚረር የኛ መስታወት እንደሆነ ስለማናውቅ ማለት ነው ስለዚህ አትራክሽን ስንል somehow የምንፈልገው ነገርና እኛ የተለያየነን የሚል ስሜት አለው ነገር ግን ስኳር አድርግበት እኔ ቡናው በስኳር እንዲበላሽ አልፈልግም ቡናው ነው ፈልግ እሺ አመሰግናለሁ አያው so the law of attraction ከሚለው the law of vibration ሁልጊዜ ሁላችንም ቫይብሬሽን አለን magnetic field electromagnetic field አለን electromagnetic fieldaችን በሐሳባችን ምክንያት electric field እንለቃለን በስሜታችን ምክንያት ደግሞ magnetic field እንለቃለን በሐሳባችን ምክንያት ይሄንን ነገር እንፈልጋለን እንላለን በስሜታችን ነገር ደግሞ ከዛ ነገር ጋር በስሜት መቀራረባችንን እናያለን so አንዳንዴ ላይክ የራሴን ተሞክሮ ነው ምነግርሽ ወደ ኋላ ሂጂ ባንድ ወቅት የሆነ ስኬት ማሳካት ፈለኩኝ ብርም ነው በወቅቱ ሽያጭ ስራ ላይ ስለነበርኩ ሽልማትም ነውና የምፈልገውን ነገር በግልጽ አስቀመጥኩኝ ከዛ የምፈልገውን ነገር ግድግዳ ላይ ለጠፍኩኝ ዘወትር ማየውሱኖ መመለከተው ማወራው እሱን ነበርና ምናልባትም ባንድ ወር ውስጥ በሚባል መልኩ ያ የምፈልገውን ነገር አሳካው ቆንጆ ስቴፕ ነች ማለት የምትፈልጊው ነገር በማግኘት ውስጥ ማለት ነው ነገር ግን ከዛ ከፈለኩት ነገር ጋር አልቆየሁም ለምን በቋሚነት ማንን ስላለወጥኩ ውስጥ ያለው ማንነት ስላለወጥኩ ማለት ነው ስለዚህ ይሄ ሁሉ ጊዜ ግቦች ቢኖሩንም የግቡ ግብ ይሄ ሐሳቡ ስብስብ አይሆንም በያስባለው የግቡ ግቡን ካገኘን በኋላ የሚሰማን ስሜት ነው ምን ማለት ነው ለምሳሌ ቤት ቢኖርሽ ቤት ማሳካት አንድ ነገር ቢሆንም ቤት ውስጥ የምትኖሪ ኑሮ ዋናው ነገር ነው አይደል ቤት ውስጥ ያለው ሰላም ቤት ውስጥ ያለው ፍቅር መኪና መግዛት ቢሆን መኪና ውስጥ ገብተሽ ያለው ኮምፎርት ድሎት ምቾት ዋናው ነገር ነውና ያንን ስሜት አስቀድመሽ ካመጣሹ ያ ነገ የምትፈልጊው ውጤት ያለበትን ማንነት በትክክል ካስቀመጥሽው ነገርየው ያንቺ መስታወት ሆኖ ያንቺ ነጸብራቅ ሆኖ ይመጣል ስለዚህ ማኒፌስትድ የሚሆነው አዘውትረን የምናስበው ሐሳብ አዘውትረን የምንናገረው ቃል ህይወት ስለሆነ ማለት ነው አዘውትረን የሚሰማን ስሜት አይደል አንዳንዴ እኮ ሰዎች ገንዘቡን የሚይዟቸው ስቲል የደህነት ስሜት ውስጥ ሊቆዩ ይችላሉ ተዳር ውስጥ ሆኖ ያ ስሜቱ ላይመጣ ይችላልና ማኒፌስት ማድረግ በጣም ከፍ ያለው ሐሳብ ነው ራሳችንን ስለሆነ ማኒፌስት የምናደርገው ቀደም ከመጀመሪያ እንደተናገርኩት ይሄ ጊዜው ወስደን የራሳችን ሐሳቦችን ማስተዋል ስሜቶችን ማስተዋልና ልምዶቻችን ላይ መስራት ዋናው ነገር ነው አዎ ስለዚህ የምናስበው ነገር ለማግኘት ለተለት በሚኖር እንቅስቃሴ ላይ ያንን ነገር ደጋግመን እንደምናሳካው እንደምናደርገው ለራሳችን መንገር አለብን ማለት ነው እዚህ ይሄ ሲሆን ወደ መሳካቱ ይመጣል አንዳንዴ የምንፈልገውን ነገር ዙሪያችን ላይ ካሉ ሰዎች ከጓደኛ ሊሆን ይችላል ከቤተሰብ ሊሆን ይችላል ብቻ ከሆነ ቦታ አይተነው ይሄ ነገር ይገባኛል ብለን ባጭር ጊዜ ልናሳካውና እጃችን ላይ ልናስገባ እንችላለን እጃችን ላይ ከገባ በኋላ ደግሞ ትርጉም ያጣልና ይሄ የሚሆነው ለምንድነው እውነት ነው ሎተሪ የደረሳቸውን ሰዎች ወይም ደግሞ ከውጪ በውርስ መልኩ የሆኑ ሰዎችን ካየሽ ውስጣቸው ያልሰራ ሰዎች የጊዜ ጉዳይ ነው እንጂ አመት ነው እንጂ 2 አመት ይፈጅባቸዋል እንጂ መልሰው የት ይሆናሉ ቀድሞ የነበሩበት ነገር ላይ ይሆናሉ ለምን ሲባል ያ ቀድሞ ሊያሳኩት የፈለጉበት ቦታ ላይ ሲደርሱ ሊኖሩት የሚችሉትን ህይወት ቀድሞ አላዩትም ያልታወቀ ነው የማያውቁት ሀገር
አይናፍቅም አይደል ይሄ ድብቁ አእምሮአችን ከማያውቀው ነገር ጋር መኖር አይወድም ያለን ሰብኮንሺየስ ማይንዳችን የሰርቫይቫል አእምሮ ነው የሰርቫይቫል አእምሮ እንደመሆኑ መጠን ያለውን ነገር ማስቀጠል ዋና ጉዳዩ ነው ለሰብኮንሺየስ ማይንዳችን የሚያውቁት ነገር ጋር መቆየት በቃ በሰላም ነው የማያውቁት ነገር መልካም እንኳን ቢሆን ከዛ ነገር ጋር መቆየት ያስፈራዋል ስለዚህ በድንገት የሚመጡ ስኬቶች ለሰብኮንሺየስ ማይንዳችን ምንድናቸው እንግዳ ነገር ናቸው የማያውቃቸው ነገሮች ናቸው ስለዚህ በአእምሮአችን ውስጥ በአይን ከመገለጹ በፊት ማለት ነው ተገልጾ በአደባባይ ከመታየቱ በፊት ያ የምንፈልገውን ሰውዬ በትክክል መሳል አለብን ከዛ ቀደም ያልሽው ስኬት ሲመጣ አንደነግጥም ተግባብተናል አይደለ ከስኬቱ ጋር መኖር እንችላለን ከውጤቱ ጋር መኖር እንችላለን ለምን በውስጣዊ ዓለማችን የታወቀ ነገር ነው እንግዳ ነገር አይደለም እንግዳ ነገር ከሆነ ግን ወዲያውኑ ሳናስበው ገንዘቡንም ትበትኛለሽ ሪሌሽንሺፑንም ተበጠብጫለሽ ለምን ለረጅም ጊዜ ሰብኮንሺየስ ማይንድሽ ድብቁ አእምሮሽ የሚያውቀው ዓለም ያ ስለሆነ ያ የችግር ህይወት ሊሆን ይችላል ያ ሰላም የሌለው ህይወት ሊሆን ይችላል ያንን ማስቀጠል በጣም ፍላጎቱ ስለሆነ እንትን ይላልና ስሜትም የሚያጡበት ለዛ ነው ገብተሻል አይደለ ተወጃቸው ላይ ከሆነ በኋላ ስሜት የሚያጡበት ምክንያት እንደናፈቁት አይደለም ዝም ብለው እንትናል አንዳንዴ እንደዚህ ብለሽ አስቢው ግራጁዌሽን ብዙ ሰው ይመረቃል በቃ ግራጁዌሽን ቀን ጧት ብቻ ነው ደስታው ከሳ ስሜቱን ያጣበታል ለምን ሐሳብ አለ ከዛ በኋላ ባዲስ ወርክ ይጀምራልና ለምን ዛጋ ስደሰታለው ምናምን ብሎ ነበር ግን ደስታንም ሰላምንም ፍቅርም መለማመድ የነበረበት ገና ተማሪ ያለ ገና ከማግባቱ በፊት ገና የሚፈልገው ገንዘብ ከመኖሩ በፊት ነው እነዚህ ስሜቶች ሊለማመዳቸው የሚገባ ምክንያቱም ብዙ የምንፈልጋቸው ነገሮች ምቾት ሊሰጡን ይችላሉ ኮንቪኒየንስ ሊሰጡን ይችላሉ እንጂ ደስታ ሰላም ፍቅር የአበንደንስ ፊሊንግ አስቀድመን ምን ለማመዳቸው ነገሮች ናቸው ያ የምንፈልገው ነገር ጋር ከመረሳችን በፊት ሁሉ ማለት ነው ሰዎች አንዳንዴ መድረስ የሚፈልጉትን ህልምና ግብ ዙሪያቸው ያሉ ሰዎች ያስተጋባሉ በዙሪያችን ላይ ያሉ ከምንደርስበት ግብ ወደ ኋላ የሚያስቀሩን ሰዎች እንዴት ነው ልንታገላቸው የሚገባው የኛን የውስጣችንን ስሜት እውነታችንን ህልማችንን እንዲረዱ ቃል ዘር አይደል እኔ በፊት ምናምን ነበር በተገኙበት ቦታ በሞላ ህልሞቻችንን ማካፈል እንዳለብን አስብ ነበር ነገር ግን ዘር ስለሆነ ዘርን ተጠንቅቆ መዝራት የመጀመሪያው ነገር ነው ተግባብተናል አይደለ ደጋፊ የህልሞቻችን ባለ ህልም ካልሆኑ ደጋፊ ከሌላቸው ከኛ ጋር የሚመጣጠን ኢነርጂ ከሌላቸው ለነዛ ሰው ከማካፈል አለማካፈል እመርጣለሁ ትክክለኛው ነገር እሱ ነው በያምናለሁ ነገር ግን እነሱ ቢደግፉንም ባይደግፉንም ለህልማችን ታማኝ መሆን አለብን ተግባብተናል አይደለ ብዙ ጊዜ ኢነርጂያችን የምናባክነው ምን በማድረግ ነው ሰዎችን ለማሳመን የኛን አይዲያ እንዲገዙ ለማድረግ ነው የኛ መሰል ሰዎች ካሉ አይዲያችን የሚገዙ ከሆነ ከነሱ ጋር መጓዝ ነው ከዛ ውጪ ያሉትን ግን ቅድም እንዳልኩሽ ውስጥሽን በመቀየር በተግባር ሲገለጽ ሁሉም ያጨበጭባል ታውቂያለሽ አይደል የጊዜ ጉዳይ ነው እኛ ግን በቃ የሰውን ድርሻና የፈጣሪን ድርሻ አውቀን መጠበቅ ነው ሰው እንደ ሰው አጥብቆ መፈለግ የፈለገውን ነገር ደግሞ ልቡዛ ላይ ማድረግ ከዛ ቀደም ደግሞ እንደነገርኩሽ ሁሌ እንደደረሰ ሰው ማሰብ ከዛ የሚገባውን መስራት ነው በእርግጠኝነት የጊዜ ጉዳይ ነው እንጂ እንደርሳለን ሌላኛው እንድናነሳ መፈልገው ሐሳብ ምንድነው እኔ መሆን መፈልገው ማድረግ መፈልገው ይሄንን ነው እንልና እዛ ሐሳብ ላይ ብቻ ትኩረት እናደርጋለን ግን ደግሞ ስኬቱ ላይመጣ ይችላል መቀየር ህይወታችንን ደግሞ በሌላ መንገድ ማየት ይኖርብናል ብዬ አስባለሁኝና አንዳንድ ደግሞ ሰዎች አለን በቃ ይሄ ነገር ብቻ ካልሆነ ይሄንን ነገር ብቻ ካላደረኩኝ ብለን ውጤት ሳይመጣ እዛ ላይ ብቻ ትኩረት የምናደርግና እንደኚህ አይነት ሰዎች እንዴት ነው መንገዳችንን መቀየር ያለብን አማራጮች ማስቀመጥ አለብን ወይ ደግሞ ነጥረን ከዛ ውስጥ መውጣት አለብን ብዬ አስባለሁና እንደ ባለሙያ ደግሞ ሰለሞን ምን ይላል መልካም እዚህ ጋር ሁለት ሐሳብ ነው እንትምለው አንዳንዴ ዲሌይ ኢዝ ኖት ዲናይል አይደል መዘግየት መቅረት አይደለም ለምን አንዳንድ ሰዎች ላይ ገና በቂ ጊዜውን አንዳንዴ ውጤቶች ሳይመጡ ሲቀር ለዛ ውጤት እኔና አንቺ ገና ስላልተሰራ ሊሆን ይችላል እኔ ባለፉት ብዙ አመታት ያለፍኩባቸው ፔንፉል ሞመንቶች አሉ በጣም ህመም ያላቸው ማለት ነው ስሜቴን ሐሳቤን የጎዱት ማለት ነው እነዛን ወቅቶች ዞር ብዬ ሳያቸው እያንዳንዱ ወቅት የተሰራውበት ወቅት ነው ስለዚህ አንዳንዴ ነገሮች ሲዘገዩ እየቀረን ሳይሆን ምን ያደርግን ነው እየተሰራን እንደሆነ ማወቅ ያስፈልጋል ሌላኛው ነገር ደግሞ አንዳንዴ ውጤቱ ሳይሆን መንገዱ ላይ ችክ እንላለን
ግትርነትና ጽናት ግትርነትና ታማኝነት በጣም የተለያየ ነገር ነው ግትርነት በዚህ መንገድ ብቻ ካልሆነ የምንለው ሲሆን ታማኝነት ወይም ደግሞ ይሄ ጽናት ደግሞ ልክ የወንዝ ባህሪ ነው ወንዝ መረሻውን ያውቃል በመረሻው ውስጥ ግን ድንጋይ ሲያጋጥመው የሚችለው ሲሆን ገፋ ይዞ አርጎት ይልፋል አንዳንዴ ደግሞ ዘሎ ያልፋል አንዳንዴ ይሾልካል አንዳንዴ ደግሞ ቆም ይልና ምን ያደርጋል ኃይል አሰባስቦ ይሄዳል ተግባብተናል አይደለ ስለዚህ አንዳንዴ ቆም ማለት ኃይል ማሰባሰብ ያለብን ሰዓት ቆም ማለት መንገድ መቀየር ያለብን ሰዓት መቀየር መሽሎክ ሲኖርብን መሽሎክ ዲቱር ማድረግ ሲኖርብን ደግሞ አቅጣጫ ቀይሮ ብቻ ወደ መጨረሻው እንሄዳለን ብንዘገይ እንኳን ብንዘገይም መዘግየት እንደ መቅረት አይቆጠርም ምክንያቱም ኃይላችን አሰባስበን ደግሞ ስንመጣ በተለየ አይነት እናስደነግጣለን ፏፏቴ ከሆነች ካቆረ ነገር በኋላ አይደል ያለው ጉልበት ይኖረዋል በየትኛው ሙያ ውስጥ ስንሆን ስነ ምግባር የማይተካ ነገር ነው ምንም ሙያ ቢኖረን አቅም ቢኖረን ችሎታ ቢኖረን ያለ ስነ ምግባር ከንቱ ነው ብዬ አስባለሁኝና ወደ ህልማችን ወደ ግባችን ደግሞ ስንጓዝ ቀደም ሲልም እንደተጫዋወት ነው በዙሪያችን ብዙ ነገሮች አሉ አትችልም አይሆንም እንቅፋት የሚሆኑ በሚገጥሙ ነገሮች አሉና እነዚህን ነገሮች ህልመኛው ወይም ደግሞ ነገ ላይ ግብን ያስቀመጠ ሰው እንዴት ነው መሻገር ያለበት ቆንጆ እንደውም ቆንጆ አርስታ ነሳሽ ለምንድነው ብዙ ጊዜ law of attraction vibration manifestation እና አንድ በኩል ሁለተኛ በኩል ደግሞ ጠንክሮ ሰርቶ ማግኘት ምናምን በኩል የሚጋጭ ሐሳብ የሚመስልበት ብዙ ጊዜ አለ ማለት ነው ለምን አትራክት ማድረግ ማለት ተኝተሽ አትራክት ማድረግ ማለት አይደለም ከዚህ አንፃር ራሱ ይምጣልኝ ልጨብጠው ማለት አይደለም ሁሉ ጊዜ ተግባር የእምነትሽ ነጸብራቅ ነው አንድ ሰው ተነስቶ ስነ ምግባር ባለው መልኩ እንግዲህ ስነ ምግባር ስንል ስነ ስርዓት ስንል ዲሲፕሊን ስንል የጊዜ አጠቃቀም ሊሆን ይችላል የሐሳብ ስነ ስርዓት አለ የብዙ ነገሮች ስነ ስርዓት አለ ጠንክሮ መስራት ስነ ስርዓት አለና እነዚህ ስነ ስርዓቶች በውስጣችን ያለው የእምነት የማንነት ነጸብራቅ ናቸው ተግባብተናል አይደለ እኔ አንድ ሰው አምናለሁ እፈልጋለሁ አንኳኩቻለሁ ካለ በኋላ በስነ ስርዓት መስራት ያለበትን ነገር እንትን ካላለ ኩዌስችን የምታደርጊው እውነት ግን ሰውየው እንደሚለው ያምናል ገብተሻል አይደለ ወደዚህ ስትመጪ ጧጧት እዚህ እንደምትደርሺ ስታሚ በድግ ብለሽ ትሄጃለሽ እንደዚህ እንደምትደርሺ ካላመንሽ ደግሞ ከቤትሽ ማትወጪም ተግባብተናል አይደለ ስለዚህ ስነ ስርዓቶች ተግባሮቶች የምንድነው መጨረሻውን ያየና ያመነ ሰው ነጸብራቅ ስለሆነ እኔ አምናለሁ እፈልጋለሁ law of attractionን በደንብ ኢምፕሊመንት ማድረግ እፈልጋለሁ ከዛ ግን ስነ ስርዓት የለኝም ሲለኝ ነው ኩዌስችን ማድረገው እውነት እንዳልከው አምናለሁ ወይ ታይቶሃል ወይ ብዬ ነው የምጠይቀው ሰለሞን እንግዲህ የባንክ ባለሙያ ነው አሁን ላይ ደግሞ ስልጣናዎች እየሰጠ ነው የሰው ልጅ ህይወቱን እንዴት መምራት እንዳለበት መንገድ እያሳየ ነው ይያልኩ ያንተ መድረሻ ይሄ ብቻ ነው ወይ ምክንያቱም ህልም ስንል ግብ ስንል መድረስ የምንፈልግበት ቦታ ነው እዛ ቦታ ደርሰን ብቻ ነው መቆም ያለብን የሚለውን ሐሳብ እንድናነሳ ነው እንግዲህ እኔ ሰዎች ደስታን ፍቅርን መትረፍረፍን እንዲኖሩ ምሳሌ በመሆን ማስተማር ማነቃቃት ትልቁ የህይወቴ ዓላማ ነው እነዚህን ቃላቶችን ስለ ራሱ ይከብደኛል መለማመድ መኖር ፈልጋለሁ ዛሬ ራሱ ይሄን መረክ ስትጋብዥኝ ገና እንግዲህ ሚሊዮኖችን የምንደርስበት አንዱ ድል ነው በር ነው በያስባለሁ ለምን ቀደም እንዳልኩሽ በጉዞ ውስጥ ምናልባት ዛሬ ገቡኝ ነገሮች ድሮ ቢገቡኝ ኖሮ ዛሬ ላይ ሰለሞንን ማስተካከል የሚባለው ነገር ድሮ ቢገቡኝ ኖሮ በጣም በህይወቴ ዋጋ ከፈልኩባቸው ጊዜያቶች አልከፍልም ነበር ስለዚህ ዛሬ ላይ እንደ ዓላማም እንደ ግብም አድርጌ መሰራው ሰዎች 30 አመት የፈጀባቸው ነገር 3 አመት እንዲፈጅባቸው እኔ የተጓዝኩትን ረጅም መንገድ እንዳይጓዙ ማገዝ ነው በዚህ ውስጥ እየኖርኩ ነው መሰራው በዚህ ውስጥ እያንዳንዱን ቀን ሪል ኤክስፒሪየንስ ያደረኩት ነው በህይወቴ ውስጥ ኤክስፒሪየንስ ወደማደርጋቸው ግቦች መሄደው ማለት ነው ያው ዛሬ ያነሳነውም ሐሳብ ምንድነው እኛ ሰዎች በደመ ነፍስ ከመናደርግ ይልቅ የለት ተለት ህይወታችንን ጉዟችንን በተጠና መልኩ ማድረግ መልካም ነው የሚለው ላይ ነውና እንደ ባለሙያ እንደማጠቃለያ የምታነሳ ሐሳብ ካለ እንጨምር ቆንጆ በድጋሚ እድሉን ስለተሰጠኝ አመሰግናለሁ የቤት ስራ ሰጥቼ ለሚያዩ ሰዎች ብንላይ ደስ ይለኛል አውቃለሁ ሁሉም ሰው ማለት ነው የትኛውም የአገሪቷ ክፍል ወይም ሌላ ዓለም ክፍል ብትጂ ማሳካት ይፈልጋል አይደል
የሆነ በኑሮ ላይ መለወጥ የሚፈልገው በመንፈሳዊ በማህበራዊ በቤተሰብ በሁሉም በገቢ በሁሉም መቀየር ይፈልጋል ውጤቱ የተገለጸው ማለት ነው ነገር ግን አብዛኛው ሰው ትግስት የሌለው ቅድም እንዳልኩሽ ማን ላይ ለመስራት ነው ራሱ ላይ ለመስራት ነው ስለዚህ የመጀመሪያው ነገር ከመንቃት ስለሚጀምር ጧት ከመነሳታችን እንደተነሳን ብዙ ሰው በዚህ ዘመን ስልኩን ይዞ ነው የሚጀምረው ቀንን ስልክ ባለ ማንሳት የመጀመሪያው ስራ ማለት ነው ታዲያ ስልክ ካላነሳ ምን እንስራ ነው አይደል እንግዲህ ቅድም እንዳልኩሽ አንዳንዴ ገዳቢ ሐሳቦችና ስሜቶች ኖሮናልና ዛሬ ላይ ላስተውላቸው የሚገቡ ጎታች ስሜቶች ምንድናቸው ሐሳቦች ምንድናቸው ብሎ መጠየቅ አንድ 3 ከሐሳብ አንድ ከስሜት አንድ ከተግባር አንድ ለምሳሌ ብዙ ጊዜ እኔ አራዝማለሁ የሚለው ቀሳ ካለን እንጻፈው ዛሬ ማራዘሜ ላይ ልነቃበት ፈልጋለሁ ነው ማጉረምረም ከሆነ ዛሬ ማጉረምረሜ ላይ ልነቃበት ፈልጋለሁ ነው ዛሬ ላይ ደግሞ እኔ ሰው አይወደኝ ምናምን የሚል ስሜት ወይ የሐዘን ስሜት የሚሰማኝ ከሆነ ለምንድነው ይሄ ማውራሽ ለረጅም ጊዜ እዚህ ስሜት ውስጥ ቆሜ እየሳኩ እንደዚህ አይነት ስሜት ውስጥ ሆኜ ስለማውቅ ማለት ነውና እነዚህ ስሜቶችን የትኞቹ ናቸው ብሎ መጻፍ ከዛ በዚህ ስሜት ፋንታ ግን ምን እንዲሰማኝ እፈልጋለሁ በዚህ ስሜት ፋንታ ምን አይነት ሐሳቦችን ይኖሩኝ እፈልጋለሁ ዛሬ ምን ተግባር ላይ እንድተገብር ስተገብሉ ልፈልጋለሁ ብሎ ወረቀት ላይ መጻፍ 3 ከስሜት አንድ ከሐሳብ አንድ ከምናምን ማለት ነው እነዚህን ማድረግ ቢጀምሩ በእርግጠኝነት ባጭር ጊዜ ውስጥ ሰዎች ሆነ መልክት ያያሉ ማለት ነው ቀናቸውን ሲጨርሱ ደግሞ በቃ በቀኑ ላለፉበት ነገር በመስጋናው እስከሆኑ ለምን መስጋና highest form of vibration ስለሆነ ቀናቸውን ሲጨርሱ በመስጋናው ቢሆኑ በእርግጠኝነት ቅድም አልኩሽ ሰውየው መለወጥ ይጀምራል ባለህልሙ ባለግቡ መለወጥ ይጀምራል ባለህልሙ ባለግቡ ከተለወጠ ውጫዊ ነገሩ የህይወት ሁኔታው አለመቀየር አይችልምና እቺን የቤት ስራ ሰጥቼ ብንላይ አሪፍ ነው ዛሬ እንግዲህ ቡና እየተጣን የተጫወትነው ሐሳብ ለራሳችን ታማኝ ስንሆን ነገ ላይ ደግሞ ለህልማችን ታማኝ እንሆናለን ህይወታችንን በደመ ነፍስ ሳይሆን በተጠና መንገድ እንምራ በሚለው ሐሳብ ላይ አቶ ሰለሞን ጋር ቆይታ አደረግን እጅግ በጣም አመሰግናለሁ አቶ ስለመጣ መልካም ሳምንት ይሁንልህ እሁድን በኢቢኤስ ይቀጥላል ጥሩ ጊዜ ይሁንላችሁ